የሀበሻ ሬስቶራንት በጣሊያን ሪቪው ልናደርግ ነው። የሳይ ሊበላለት ነው። የጣሊያን ፓስታቸውን ፒዛቸውን ሰርቀናል። እነሱስ የኛ ምግብ እንግዲህ አጣፍጦ መስራት ይችላሉ ወይ የሚለውን እንመለከታለን። እንዴት ነው? ማን ነው ጋባዥ? ዲያስፖራ ነው። ዲያስፖራ ምስር ወጥ አለ፣ ሽሮ ምናምን። ዋጋውን እያያችሁት ያጠገቡ ያለው በዩሮ ነው። ኦኬ፣ በብር እንዳይመስላችሁ 12 ብር የማሚ ቤት እንዳይመስላችሁ። የሀበሻ ምግብ የለመደ የፈረንጅ ምግብ አያረኮም ይባላል። እውነቱን ለመናገር ያ እንደ ሀበሻ ምግብ የሚያጠግብ ምግቡ ደርሷል። ምግቡ መጥቷል። አሁን ምግቡን ላሳያችሁ ነው። ትንሽ እንጀራው አነሰች፣ ቀጠናለች እንጀራውና 4-5 ምግብ ነው የበላን። እስኪ አሁን ሬት እናደርገዋለን። ሰላም የጆቫኒ ፎሪት ፋሚሊያንስ፣ ዛሬ በሰፈራችን ውስጥ አንድ የሀበሻ ሬስቶራንት ተከፍቷልና እሱን ሄደን ልንመርቀው ነውና ሰው ዛሬ የሀበሻ ምግብ በአውሮፓ ሪቪው ከዲያስፖራ ጀለሶቼ ጋር ዛሬ ገብተን ሪቪው ልናደርግ ነው የሀበሻ ሬስቶራንት እና ሙሉ ምግቡን ሬት እናደርገዋለን። ፕራይሲንጉን ሬት እናደርገዋለን። እንዴት ነው የኢትዮጵያን ምግብ የኢትዮጵያን ሀበሻ ምግብ ይተካል ወይ? እኛ ከጣሊያን ፓስታቸውን ፒዛቸውን ሰርቀናል። እነሱስ የኛ ምግብ እንግዲህ አጣፍጦ መስራት ይችላሉ ወይ የሚለውን እንመለከታለን እና እስከ መጨረሻ ጠብታ ድረስ ተከታተሉን። የሚገርም ሪቪው ነው። ይሄ ሁለተኛ ቪዲዮ ነው። ባለፈው ዕለት ጀርመን ፍራንክፈርት ውስጥ ሪቪው ሰርቼላችሁ ነበር። ይሄ ደግሞ ሁለተኛው የሀበሻ ሬስቶራንት ሪቪው ይሆናል። እስከ መጨረሻ ተከታተሉ ፋሚሊ። በጣሊያን ውስጥ እንግዲህ እዚህ ጋር ከጀርመን መተን የጣሊያን የሀበሻ ምግብ እዚህ ጋር ወንድሜ ሊያበላይ ነው። እንዴት ነው? ማን ነው ጋባዥ? ዲያስፖራ ነው። ዲያስፖራ በነገራችን ላይ ጀርመን ደግሞ መጥቼ ከሱ ጋር አንድ ሀበሻ ሬስቶራንት ሪቪው የምናደርግላችሁ ይሆናል። ጣሊያን መጥቼ ነው ጋብዛለሁ። እዚህ ጋብዛለሁ። የማይሆን ሪቨርስ እኮ ነው። እዚህ ጋብዛለሁ፣ እዛ ጋብዘኝ ነው የሚባለው። ዩቲዩብ አንተስ መቼ ነው ለመጀመሪያ? ዩቲዩብ እንግዲህ በከባዱ ነው የምንመጣበት። ቲክቶካችን 50,000 ሲገባ ዳይሬክትሊ ወደ ዩቲዩብ ነው የምንመጣው። ቲክቶኬን ጆ ያስቀምጥላችኋል፣ ፎሎ ማድረግ እንዳይረሳ። ኦኬ ፋሚሊያንስ፣ እንግዲህ አሁን ደርሰናል ወደ ሬስቶራንቱ እና እየገባን ላሳያችሁ እና ውስጡም በዚሁ ያው ኢንተሪየር ዲዛይኑ ምናምን በደንብ ይዩት። ይሄን ይመስላል እና ነጮች ምናምን ናቸው። እና ፋሚሊያንስ አሁን ሬስቶራንት ውስጥ ገብተናል እና ምግብ ልናዝ ነውና አንዴ የፈጠረ ላሳያችሁ ምግቡ እና እንደምትመለከቱት መጀመሪያ ይሄ አንቲፓስቲ ማለት አፒታይዘር ነው። ምን አለ ሳምቡሳ፣ ፈላፍል ምናምን አለ። ሌላ ደግሞ ይሄ ፕሪንሲፓል የሚለው ሜን ዲሽ ነው። ምን ይላል? ምስር ወጥ አለ፣ ሽሮ ምናምን። ዋጋውን እያያችሁት ያጠገቡ ያለው በዩሮ ነው። ኦኬ፣ በብር እንዳይመስላችሁ 12 ብር። ምንድን ነበረ የእንትን ቤቱ የምን ቤት ነበረ? ይሄ በሰማያዊ ፌስታል የማሚ ቤት እንዳይመስላችሁ። ፒያሳ ጋር ምናምን ፈረሱ። አሁን ፖለቲካ የለው እኔ አይደለሁም እሱ ነው ያለው። አሳየው ፖለቲካ ፈረሱ እና ናቸው በየአይነቱ ምናምን ጥብስ በየአይነቱ በጣም ብዙ አይነት ምግብ ነው ያለው እና አሁን እኛ ያዘዝነው ጥብስ ክትፎና ሁለት በየአይነቱ ነው ያዘዝነው። ዋጋው እንግዲህ አይታችሁታል። ምግቡን እንግዲህ በደንብ የምንመለከት ይሆናል። የሀበሻ ምግብ ከበላ ምን ያህል ጊዜ ሆነ? የሀበሻ ምግብ ከበላው 2 ሳምንት አልፎኛል እና በጣም ቶሎ ነው ስለማይገኝ እንግዲህ በጣም ይናፍቃል። የሀበሻ ምግብ የለመደ የፈረንጅ ምግብ አያረኮም ይባላል። እውነቱን ለመናገር ያ እንደ ሀበሻ ምግብ የሚያጠግብ ምግብ የለም እና በጣም ይጣፍጣል። በአመት አንዴ ምናምን ስለምናገኘው ደስ ይለናል። አልፎ ነገር በየቀኑ ስለማናገኘው በጣም ደስ የሚል ምግብ ነውና አሁን ኤክስፒሪያንስ ለማድረግ በጣም ኤክሳይትድ ላይ ነኝና እንቀውጣ አንዴ። ምግቡ ደርሷል። ምግቡ መጥቷል። አሁን ምግቡን ላሳያችሁ ነው። ሬዲ እንጀራውንም እዩት።
ቅድም ያያችሁት ምግብ ላይ ምን እንደደረሰ ተመልክታችኋል። ማን ነው ይሄንን ዳሜጅ ያደረሰ? ማን እንደዚህ ያወደመ ይመስላችኋል? እዩት፣ ይሄንን ወጣምሻ አንድ ደቂቃ አልፈጀብንም ማለት ነው። አንድ ደቂቃ ፈረንጆችን ባሳያችሁ ከታያችሁ ማለት ነው። አልነኩትም። እኛ ግን እዚህ የሀበሻ ነን። የእንጀራን ጥቅም የእንጀራን ናፍቆት አለብን። አወደም ነው በደቂቃ በአንድ ደቂቃ። በጣም ጽድት ያለ ምግብ ነው። በጣም ነው የሚጣፍጠው። ግን ትንሽ እንጀራው አነሰች፣ ቀጠናለች እንጀራውና 4-5 ምግብ ነው የበላ ነው። ግን በከመሃላችን የጠገበ የለም እና ምን ይሰማል? እስኪ ብራዘሬን እስኪ ልጠይቀው። 4 ነበርን በነገራችን ለኛ። እንግዲህ እዚህ ጋር ማንም የጠገበ የለም ብሏል። ቀድመን እኛ መታ አድርገናል በውስጥ መስመር እና ሎኪ ዘጭ ብያለሁ አላሽም እና ጆ ባጎርስ ደስ ይለኝ ነበረ። በዩቲዩብ ታንጣጣዋለህ። ሰብስክራይብ አድርጉት። ለእናንተ ብዬ ይቀረጽኩኝ ይሄን ብሎግ ተጠቃውኝ። በቃ ተጠቃው። እንጀራውን አልቀመስኩትም። ስፔሻሊ የመጀመሪያው 4 ምግብ አልበቃ ሳልነካው ነው የተበላው እንዳለ እና እኔ አወጥቼ ከእንደገና 4 ልበላ ነው እና እስኪ አሁን ሬት እናደርገዋለን። ያው ሬት የምናደርገው ከዋጋው አንፃር ከምግቡ ይጣፍጣል ወይስ አይጣፍጥም የሚለውን ብዛቱ አንፃር ያው ይበቃል ወይ የሚለውን ማለት ነው። ከሱ አንፃር ነው ሬት የምናደርገው። እሺ ብራዘር አንተ ስንት ሬት ታደርገዋለህ? እኔ ናፍቆኝ ስለበላው ብዙም አላጣጣምኩትም። መታ ነው ያደረኩት። ግን ምንም በቃ ምላሴ ላይ ምንም የደበረኝ ነገር የለም። ከቴስቱ አንፃር ቴስቱ 10 ከ10 እና ከሁሉም ግን ጀነራሊ ግን 8.5 ሰጥቼዋለሁ። አዎ እና እሱ እንዳለው እኔም በጣም ቴስቱ በጣም አሪፍ ነው። ዋጋው ግን ትንሽ ወደድ ይላል። እኛ ያለንበት አካባቢ አሁን ሮማ፣ ሚላን ምናምን ብትሄዱ ኢቭን ፓሪስ ውስጥ ራሱ ጀርመን ምናምን ላይክ በልቻለሁ። እዚህ ግን ያለው ፕራይስ ትንሽ ወደድ ያለ ነው። አሁን ያለንበት አካባቢ የምብቃ ዘፈርስት ሬስቶራንት ነውና በዛ ምክንያት ነው መሰለኝ ትንሽ ወደድ ያለ ነውና ብዛቱም ትንሽ አነስ ያለ ነው። እውነት ለመናገር እንዳልኩት ቅድም እንደተናገርኩት በመጣፈጥ ከተባለ በቃ የኢትዮጵያ ምግብ ነው። በቃ 10 ከ10 ነው። ጀለስ እንዳለው ሰው ቶታል ሬቲንግ ስንት ሰጠዋለህ ካላችሁኝ እኔ 8 ሰጠዋለሁ። 8 ከ10 ሰጠዋለሁ እና ምንም አይልም። በጣም አሪፍ ነው። እና እዚህ ጋር አንድ ወንድሜ ሬት ያደርገዋል ከ10። እኔ በጣም ጠግቤያለሁ። በደንብ ደስ ብሎኛል። ኢንጆይ አድርጌዋለሁ። ምግቡን ምናምን ነገር አሪፍ ነው፣ ይጣፍጣል። ያው ውጭ ሀገር ወጥተህ እንደዚህ አይነት በደንብ የተሰራ ሀበሻ ምግብ አታገኝም እና በጣም ነው ደስ ያለኝና አውት ኦፍ 10 እኔ 10 አውት ኦፍ 10 ሰጥቻለሁ። ቅድም 1000 ብዬ ነበር ግን አታጋን ነው ስላሉኝ ነው። እኔ በጣም ተመችቶኛል። ግብራው ብራዘሬ 10 ከ10 ሰጥቶኛል፣ አስጠቁሮናል። የኔንም ፈንታሱ ነው ያጠቃው። ተመልክታችኋል። ቅድም ምንም አላስበላ ብሎ ነበር እኔ ቪዲዮ ሲቀርጽ እና በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። ይመቻችሁ።